ያንለት ግን እንዲያ እንዳያደርግ እሱን ከርታ ሌላ ሰው የመውደዱ ሐሳብ የሾህ አጥር ሆኖ እንዳይቀርባት ስለከለከለው ዝም ብሎ እንዳይተዋት ምንም ብትከደው ምንም ሌላ ብትወድ ከልቡ ሊያወጣት ሊጠላት ስለማይችል ለቅሷ እየጸና ሲሄድ አማምቶ የሚጨርሳት ስለመሰለው ከሚያውቀው ከለመደው ሌላ ለቅሷን የምትተውበት ጸጥ የምትልበት ዘዴ በሐሳብ እየፈለገ ዝም ብሎ ይመለከታት ነበር። እውነት ቢሆን ነው አለች ሶፊያ በሐሳቧ አልቅሳ ከደከመች በኋላ አእምሯ ትንሽ ማሰብ ሲጀምር አመሉ ከመክፋቱ ከመለወጡ ሌላ ያን ያክል ስታለቅስ እፊቷ ቆሞ በግዴለሽነት የሚያያት የሰማችው ወሬ እርግጥ ቢሆን ነው። ድሮ ያን ያክል ስታለቅስ ይቅርና እሷ ጥፍታ ስታኮርፍ እንኳ አቅፎ እየደባበሰ ፊቷን ሁሉ እየሳመ ያባብላት ምህረት ይለምናት የነበረው ያንለት ያን ያክል የምታጎርፈው እንባ እንዳለት ድንጋይ የተደፈነ ልቡን ትንሽ ዘልቆ አልነከው ያለ እንዲያ መናገር እስኪያቅታት ሳግ ሲያንገላታት የተኛ ስሜቱ ትንሽ ያለንቀሳቀስ ያለ እንደሰማቸው የምታምናት ጓደኛዋ እንደነገረቻት ሌላ ልጅ የሽመቤት አስታጥቄ የምትባለዋን ልጅ ወዶ እሷን ለማጨት ስለወሰነ ነው። ከለቅሷ በኋላ የጥላሁን ጨርሶ መለዋወጥ የሰማችውን ወሬ የሚያረጋግጥ መሆኑን በሐሳቧ ስታሰላስል ቆይታ ምንም ልቧ ባይስማማ ግንኙነታቸው ያለቀ አስመስላ ለመናገር አሰበች። ከዚያ ሰዓቷን አጌችና ማረቧን ከቦርሳዋ አውጥታ ፊቷንም አይኖቿንም ጠራርጋ ካደራረቀች በኋላ በ5 ሰዓት ቀጠሮ ስላለኝ አሁን ልሄድ ነው። እንግዲህ አንተም ብትሄድ ይሻላል አለች እያመነታች። መሄዱንስ እሺ ሄዳለሁ፣ ብቻ ለለመንኩሽ መልስ አልሰጠሽኝም እኮ። ለምኑ? ስላሳዘንኩሽ ይቅርታ እንድታደርግልኝና ስለ ጋብቻችን ቁርጡን እንድትነግሪኝ ለምኝሽ ነበር። ላለቀ ነገር ሁሉስ ምን ያደርጋል? አሁን ሁሉም አልቋል። ስለዚህ ብንተው ይሻላል። ያው ሁሉም አልቋል። እንዲህ ከቃልሽ ልስማው ብዬ ነው እንጂ ማለቁን አውቄዋለሁ። ሰምቻለሁ። ደግ ነው ይለቅ። ግድ የለም ይለቅ አለ ጥላሁን በሸከረ ድምጽ። ሶፊ አለ እንደገና አንገቱን ወደሷ ቀና አድርጎ ሁለቱም መሬት እያዩ ሲያስቡ ከቆዩ በኋላ ሶፊ መቼም ያንቺና የኔ ነገር አልቋል ብለሻል። ደግ ነው ይለቅ። እኔ አንቺን የምወድበት ልብ ቢኖረኝ አንቺ እኔን እንድትወጂ የማደርግበት ምንም ነገር ስለሌለኝ የኔ መውደድ ብቻ ባልና ሚስት አድርጎ ሊኖር አይችልምና ግድ የለም ይለቅ። ብቻ ሲያልቅ ስንለያይ የምንለያይበት ምክንያት ሁለታችንም ጥርት አድርገን አውቀነው እንለያይ። ቅድም ስትናገሪ እንደሰማውሽ እኔን ለመተው የወሰንሽበት ምክንያት እኔ ሌላ ሴት ወድጄ አንቺን በመጥላቴ መሆኑን የተናገርሽ መሰለኝ። ይህ የግፍ ድርብ ነው ሶፊ። ከኔ የበለጠ የምትወጂው አጋጥሞሽ እሱን ለማግባት ብትፈልጊ ጥዋው ለመዋጥ የሚመር አዘኑ ለመሸከም የሚያስቸግር ቢሆንም ምክንያቱ ሊገባኝ ይችላል። ነገር ግን በህይወቴ እንኳንስ ካንቺ የበለጠ ያንቺን ያክል የምወደው ምንም እንደሌለ ያወቅሽ ለኑሬ አለኝ ብዬ እምነቴን፣ ደስታዬን፣ ተስፋዬን ሁሉ የመሰረትኩበትን ያንቺ ፍቅር መሆኑን ያወቅሽ ይሄን ሁሉ ከኔ ወስደሽ ይሄን ሁሉ ከኔ ቀምተሽ ለሌላ ሰው መስጠትሽ አንሶ ደግሞ እንደገና ይሄን ያደረክሽበት ምክንያት እኔም ማልታመን ካዲ ስለሆንኩ ለማስመሰል መሞከርሽ በእውነት የግፍ ድርብ ነው። አላስቀየምኩሽም አልልም፣ አስቀይምሻለሁ። ብቻ እንዳስቀይምሽ ያደረገኝ የፍቅር ጽኑነት ነው። ከደምሴ ሲሳይ ጋር ልትጋቡ ውል መጨረሳችሁን ከሰማውበት ቀን ጀምሮ ያለሁት እኔ አይደለሁም። አንቺን ከማጣቱ ጋር እምነቴ፣ ደስታዬና ተስፋዬ ሁሉ ከንቱ ሆኖ የመቅረቱ ሐሳብ፣ በዚያ ላይ የቅናት ይሁን የጥቃት ወይም የፍርሃት ስሜት ተጨምሮ በአንድ ላይ በአእምሮ የፈጠረው ውሽንፍር በመናገረውና በማደርገው የማላዝ አድርጎኛል። እንዲያ ባለው ሁኔታ ባለሁበት ጊዜ ለምናገረውም ሆነ ለማደርገው ባለቤት ባልሆንኩበት ጊዜ ነው ባነጋገሬና ባድራጎቴ ያሳዘንኩሽ። ስለዚህ እንዲህ ላለው አድራጎቴ ቁጣዬን መግታት የማልችል አውሬ ቀላል ባለጌ በመሆኔ ንቀፊኝ፣ ዘለፊኝ፣ ናቂኝ። ነገር ግን ካዲ አይደለሁትን ካዲ አትበይኝ። ጥላሁን ቀስ ብሎ ጀምሮ በተናገረ መጠን ሞቅ እያለው ስለሄደ ስሜቱ ገፋፍቶት ለሱ ያለው ፍቅር ምን ያክል ኃያል መሆኑን መናዘዝ ሲጀምር እሷም እሱን ትታ ሌላ ለማግባት የወሰነች ለመምሰል የውሸት ዘዴ ማሰናዳቱን ረስታ የመምሰል ጦርነቱን ትታ ድል የመሆን የመማረክ ምልክት ታሳይ ጀመር። ውሸት ነው አለች እንደገና እንቧ ጣምራ ሆኖ እየጎረፈና ሳጓን ለመዋጥ እየታገለች። አሁን እንዳልከው የምትወደኝ ብትሆን ኖሮ እንዲህ አታደርገኝም፣ እንዲህ አታንገላታኝም ነበር። እንዲህ በውሸት የምታታልለኝ የፈለከውን እስክታደርግ ነው።
ከየሽመቤት አስታጥቄ ጋር ልትጋቡ መጨረሳችሁን ሰምቻለሁ አለችና ፊቷን በሁለት እጆቿ ሸፍና አልጋዋ ላይ ወድቃ ትንፋሿ እስኪቋረጥ ስቅስቅ ብላ ታለቅስ ነበር። ምን ያለ ጥላውን ሳያስበው ከተቀመጠበት እንደ ኳስ ነጥሮ ተነስቶ እየተንቀጠቀጠ ምን አልሽ አለ እንደገና። ሶፊያ ለቅሷ አላናግራት ስላለ አልመለሰችለትም። ፊቷን በሁለት እጆቿ ሸፍና አልጋ ላይ እንደወደቀች ለቅሷን ቀጠለች። እኔ ነኝ የሽመቤት አስታጥቄን ላገባ የጨረስኩ? እንዲህ ያለውን ውሸት ማንም አልነገረሽ፣ አንቺ ፈጠርሽው ነው አለ እፊቱ ወድቃ ስታለቅስ እንደ ትንታግ በንዴት የቀሉ አይኖቹን ዘቅዝቆ በሷ ላይ ተክሎ። ሶፊያ ስታለቅስ ብዙ ቆይታ ትንሽ ስትረጋጋ ከወደቀችበት ተነስታ እንቧንም ሌላውንም ከዓይኗና ካፏ በመሐረቧ ተጠራርግ ጀመር። ዓይኖቿና ከንፈሮቿ አብጠው ጠቅላላው ፊቷ በእንፋሎት የበሰለ ብሩንዶ መስሎ ከጥቂት ጊዜ በፊት ከነበረችው ሌላ ሆነች። ውሸት መፍጠሬ ለምን ብዬ ይሆን አለች ፊቷን ወደሱ ስትመልስ ዓይኖቿን እያባበሰች። ምን አውቃለሁ፣ እኔን ትተሽ ሌላ ለማግባት ደምሴ ሲሳይን ለማግባት ምክንያት እንዲሆንሽ ይሆናል። ለሱ ነው እንግዲህ እንዲህ ያለ ወሬ፣ እንዲህ ያለ ምን ልበለው፣ እንዲህ ያለ ሰይጣን ካልሆነ በቀር ህሊና ያልተፈጠረበት ካልሆነ በቀር ሊያወራው የማይችል ውሸት የነገርሽ ካለ አታጋጥሚኝም? በያውን አጋጥሚኝና እውነት ሆኖ ከተገኘ ከዚያ በኋላ ሰው አትበይኝ። ከዚያ በኋላ እኔም ሰው ነኝ ብዬ ከሰው ጋር አልኖርም። ሶፊያ ምንም እንኳ የጥላሁንን መክዳት አስከዳችው የተባለችው ልጅ ከማስረጃ ጋር ከነገረቻት በጣም ከምታምናት ጓደኛዋ የሰማችው ቢሆንና የሷ መልመለዋወጥ የሰማችውን ወሬ እውነት አስመስሎ የሚያሳይ ቢሆን ያ ወሬ ውሸት መሆኑን ፊቷ ቆሞ እየተንቀጠቀጠ ከብርቱ ስሜትና ምሬት ጋር ሲነግራት እሱን የበለጠ አመነች። የወደዱት መክዳት አለመክዳቱ ከስሜቱ ይታወቃል። የወደዱት መክዳት አለመክዳቱን ብዙ ምስክሮች ምለው ከሚመሰክሩት ስሜቱ የሚመሰክረው የበለጠ ስለሚያስረዳ ከገባ ጀምሮ ከተናገረውም ሆነ ካደረገው ሁሉ የመንፈሱን ጭንቀትና የስሜቱ ሙቀት ተመልክታ ወዳጇ ምስጢረኛዋ ቅድስት ይግዛው ከማስረጃ ጋር የነገረቻት ወሬ ውሸት መሆኑን ተረዳች፣ አረጋገጠች። ወዲያው የሰው ወሬ ሰምታ ስለጠረጠረችው ሕሊናዋ በውስጧ ድምፁን ከፍ አድርጎ እየጮኸ እሷን ሲወቅስ፣ ልቧ ወሬ ነጋሪዋን ሲረግም አንገቷን እንደደፋች ስታዳምጥ ቆይታ ቀና አለችና ዓይኖቿ እየተረገበገቡ ከንፈሮቿና ጉንጮቿ እየተንቀጠቀጡ ዝም ብላ ተመለከተው ጀመር። እኒያ የሚርገበገቡ ዓይኖቿ፣ እኒያ የሚንቀጠቀጡ ከንፈሮቿና ጉንጮቿ ልቧ ይቅር ብሎ ይቅርታ የሚለምን መሆኑን የሚናገሩ ይመስሉ ነበር። እንዲያ ባልጋዋ ጫፍ እግሮቿን ወደ መሬት ዘርግታ እንደተቀመጠች አንገቷን ወደሷ አቀንታ አፏን ከፍታ ዓይኖቿ እየተረገበገቡና ከንፈሮቿ እየተንቀጠቀጡ ስትመለከተው ከተቀመጠችበት አፍሶ በደረቱ እቅፍ ጭንቅ አድርጎ ይዞ ባፉ ሁለመናዋን እየዳሰሰ ያ የሰነበተችበት የሚያስፈራራ ጭንቅ፣ ያ ጨካኝ ጣር እውነት አለመሆኑን፣ ቅዠት መሆኑን፣ ያለፈ የማይመለስ መሆኑን እንዲነግራት እንዲያረጋግጥላት የምትለምን ትመስል ነበር። ጥላሁን የፊቷን መለዋወጥ የከንፈሮቿና የጉንጮቿን መንቀጥቀጥ ሲያይ ልቡ እንደመሸበር ብሎ ሊናገር ያሰበው ጠፋውና ዝም ብሎ ቆሞ ይመለከታት ጀመር። ሶፊያ ስትጠብቀው ብዙ ቆይታ እሱ ምንም አለመንቀሳቀሱን ስታይ በረጅሙ ተነፈሰችና ታዲያ የሰማሁት እውነት ካልሆነ ውሸት ከሆነ ለምን እንዲህ ተለዋወጥክብኝ? ለምን አመልህ እንዲህ ከፋብኝ? ለምን ለማየት እንኳን እንዲህ ጠላኸኝ? አለች ለመስማት በሚያስቸግር ደካማ ድምፅ። አልነገርኩሽም? ነገርኩሽ እኮ ከደምሴ ሲሳይ ጋር ውል መጨረሳችሁን ስሰማና እውነት መሆኑን ከወረቀቱ ሳይ በቃ አእምሮ የታወከና ተበሳጨሁ። በመናገረውም በማደርገው ማዘዝ አቃተኝ። ማን ነው እንዲህ ያለ ውሸት የነገረህ? የነገረኝ ምን ያደርግልሻል? ውሸት ከሆነ ውሸት ነው በይኝ። ጠላትን ማወቅ አይጠቅምም። አንተና እኔ እንድንለያይ ያልሆነው ሆነ ብሎ ውሸት የሚያወራ ለአንተም ለኔም ጠላታችን ነው እኮ አለች በደካማ ድምፅ። ደግሞስ ወረቀት ያልከው የምን ወረቀት ነው? ያውልሽ አንብቢው አለ አንድ በረጅሙ የተጻፈ ወረቀት ከኪሱ አውጥቶ። ሶፊያ ወረቀቱን ተቀብላ ግንባሯን ቁጥር ፍታ እያደረገች ስታነብ በመጨረሻ የምትለውን ለመስማት ቸኩሎ ልቡ በኃይል እየመታ ወዲያ ወዲህ ይንቆራጠጥ ነበር።